ይህ አዋዜ ሰበር ነው። ኢራን እንደዛተችው እስራኤል ላይ ቦሊስቲክ ሚሳይሎች ተኩሳለች። እስራኤል እስካሁን የተተኮሱትን ከጥቂት ደቂቃዎች በፊት የሆነ ነው መታ መጣሏን አስታውቃለች። የኢራን ሚሳይሎች የተነጣጠሩት ሰሜናዊ እስራኤል ላይ መሆኑንም የእስራኤል ጦር ገልጸዋል። የእስራኤል ጦር ይህንን አስመልክቶ ባወጣው መግለጫም የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሁኑ ሰዓት በኢራን ላይ በሚሰጠው ምላሽ ላይ ከጦር ሰዎቻቸው ጋር ስብሰባ ላይ ናቸው። ኢራን እንደ ዛተችው የሊባኖሷ ዋና ከተማ ቤይሩት ላይ እስራኤል ጥቃት በማድረሷ የበቀል ወይም ደምሳሽ ያለችውን እርምጃ መውሰድ ጀምራለች። የመጀመሪያው ተኩሷን እስካሁን ድረስ እስራኤል ሙሉ በሙሉ ማክሸፍ መቻሏን ገልጻ፣ ይሁንና አየሯ ወይም የአየር ክልሏ ግን ክፍት እንደሚሆን ገልጻለች። በሌላ አነጋገር ወደ እስራኤል የሚሄዱ ማንኛውንም በረራዎች ማስተናገድ እንደሚችል የሚገልጽ ነው። ይሁንና የእስራኤል የሀገር ውስጥ የደጀን እዝ ደግሞ በመላ ሀገሪቱ ትምህርት ቤቶች እንዲዘጉ አድርጓል። ወይም ጀምሮ ትምህርት የለም። እንደዚሁም ዜጎች ከተኩሱ አኳያ መውሰድ ያለባቸውን ጥንቃቄ በሚሰጠው መመሪያ መሠረት ተግባራዊ እንዲያደርጉ መልእክት አስተላልፏል። የእስራኤል የመከላከያ ጦር እስካሁን ኢራን የተኮሰቻቸውን ሚሳይሎች በሙሉ መትቶ መጣሉን አስታውቋል። የእስራኤል የአየር ክልል ምንም እንኳ የኢራን ቦሊስቲክ ሚሳይሎች የተተኮሱበት ቢሆንም አሁንም ክፍት መሆኑን ገልጿል። እስራኤል ከፍተኛ ባለሥልጣን እንደገለጸው እስራኤል ለዚህ የኢራን ጥቃት ሪስፖንድ ፎርስፉሊ በኃይለኛ ወይም ኃይለኛ ምላሽ ትሰጣለች ብለዋል። የኢራን እስላማዊ አብዮት ዘብ ኮር እስራኤል በሊባኖስ ላይ የምታደርገውን ጥቃት ማቆም አለባት ብሏል። የማታቆም ከሆነና ድጋሚ በሊባኖስ ላይ ጥቃት የምትሰነዝር ከሆነ ደምሳሽ ያለውን እርምጃ እንደሚወስድ ዝቷል። እስራኤል ይህ በእንዲህ እንዳለ የምትሰጠው ምላሽ በማናቸውም ሰዓት የሚገለጽ ይሆናል እንደደረሰን። ነገር ግን የኢራን ዋና ከተማ ለማይቀረው የእስራኤል በቀል ራሷን እያዘጋጀች መሆኑ ይገለጻል። የኢራኑ መንፈሳዊ መሪ ሞጅታባ ካሚኒ አማካሪ ሞሴን ሬዛኤ ከዚህ የኢራን የቦሊስቲክ ሚሳይል ተኩስ ሰዓት ጋር በተገጣጠመ ሁኔታ በኤክስ ገጻቸው ሲጽፉም እስላማዊት ሪፐብሊክ ኢራን የተኩስ አቁሙን የመጣስና በሊባኖስ ላይ የሚካሄደውን ጥቃት አትታገስም ብለን ደጋግመን ገልጸናል። ዛሬ ምሽት ወራሪዎች ምላሻቸውን አገኙ ብለዋል። አያይዘውም ይህ ምላሽ እኩይ ድርጊታቸውን እንዲያቆሙ ማስጠንቀቂያ ነው። ከዚህ በኋላ የሚካሄድ አዲስ ጥቃት ደምሳሽና ከባድ ዋጋ የሚያስከፍል በቀል ይጠብቀዋል ብለዋል። በእስራኤል በኩል ቀኝ አክራሪው የብሔራዊ ደህንነት ሚኒስትር ኢታማር ቤን-ግቪር በበኩላቸው በኤክስ ገጻቸው ላይ አንድ አረፍተ ነገር ብቻ አስፍረዋል። ዛሬ ምሽት አሉ ኢታማር ቤን-ግቪር፣ ቴህራን መንደድ አለባት። ኢሳያስ፣ ዜናው በመካሄድ ላይ ያለነው በቀደመው ዜናችን በአዋዜ አንድ ላይና እንዲሁም በአዋዜ ልዩ ላይ ዜናዎችን ለመስጠት እየሞከርን ነው። ሂደቱን ጠብቆ ኢራን እስካሁን ድረስ ምናልባት 4-5 ሚሳይሎች ተኩሳለች። እነሱንም በሙሉ ሰሜን እስራኤል ላይ እየተነጣጠረ ነው። ሰሜን እስራኤል ማለት በዋነኛነት የሀገሪቱ ትልቋ ግዛት፣ ሰሜን እስራኤል ማለት የሀገሪቷ ትልቋ ግዛት ሃይፋ የምትገኝበት ነው። እንደዚሁም ደግሞ ከሊባኖስ ጋር ድንበርተኛ ነው። የኢራን ሚሳኤሎች የተነጣጠሩት
ሰሜን እስራኤል ነበረ። እነዚህን የእስራኤል ጦር ሁሉንም መጥቶ መጣሉን ገልጿል። ቅድም እንደገለጽኩልህ የእስራኤል የአየር ክልል ግን ይህ በእንዲህ እንዳለ አሁንም ክፍት ነው ብለዋል የትራንስፖርት ሚኒስትር። እስራኤል አሁን ኢራን ላደረገችው ጥቃት በኃይለኛው ምላሽ ትሰጣለች የሚሉት ናቸው አሁን በእጄ ላይ ያሉ አዳዲስ ዜናዎች። በ6 ሳምንት ወይም ለ40 ቀናት የተካሄደውና ከዛ በኋላ ደግሞ እንግዲህ ወደ 60 ቀን ማለት ትችላለህ ተቋርጦ የቆየው ዛሬ 100ኛ ቀኑን የያዘው የኢራን ጦርነት ከዚህ ያህል የክፍተት በኋላ ዛሬ ለመጀመሪያ ጊዜ በኢራን ተኩስ ምክንያት እንደገና አገርሽቷል። ስለዚህ እስራኤል እየሰጠች ያለችው መግለጫ ከምልልሱ ሊኖር ከሚችለው ጠንካራ ፍልሚያ አንጻር ትምህርት ቤቶች መዘጋት ብቻ ሳይሆን እስራኤላውያን ደህንነታቸውን ለመጠበቅ የደጀን ግንባር የሚሰጣቸውን መመሪያ በየጊዜው እየተከታተሉ ተፈጻሚ እንዲያደርጉ ማሳሰቢያ ተሰጥቷል። ኢሳያስ በሌላ አነጋገር የተቋርጦ ለ6 ሳምንታት ወይም ለ40 ቀናት ተካሂዶ ከዛ በኋላ ለአስጨራሽና እውነቱን ለመናገር የትም መድረስ ያልቻለ ድርድር ሲያስተናግድ በመካከሉም ጦርነትና እንደዚሁም በኢራን ወደቦች በአሜሪካ የባህር ከበባ ውስጥ መውደቅን ባካተተ በተጠላለፈ ሁኔታ ውስጥ የሚገኘው የኢራን ጦርነት ጉዳይ ወደ ጦርነት እየተመለሰ ነው ማለት ይቻላል በእርግጠኛነት። ዓለም አሁን ከኢራን እንደምንሰማው ከሆነ ወደ ቤይሩት እስራኤል እስካልተኮሰች ድረስ ጦርነቱ ሊቆም ይችላል። እስራኤል ወደ ቤይሩት ከተኮሰች ጦርነቱ ይፋፋማል ማለት እስራኤል የበቀል እርምጃ አትወስድም የሚል አመለካከትና አስተሳሰብ አለው። እስራኤል የበቀል እርምጃ ከወሰደች ደግሞ ጦርነቱ በምን ያህል ነው ሊቀጥል የሚችለው? ከዚህ በኋላ ጦርነቱ ተጀምሯል። ፍልሚያው የቤት ባለቤት መውሰድ እንችላለን የሚያደርግ ልዩ የምስራች የመጀመሪያ ዙር የልዩ ቅናሽ ዲስካውንት ሽያጭ ጀመርን። በ5 ዓመት ውስጥ 5 ፕሮጀክቶችን አጠናቆ በማስረከብ ብዙዎችን የቤት ባለቤት ያደረገው ጀምቦሮ ሪል ስቴት አሁን ደግሞ በቦሌ ቡልቡላ እጅግ ቅንጡ አፓርትመንቶችን ይዞ መጥቷል። በ15% ቅድመ ክፍያ ብቻ ማለትም ከ1.9 ሚሊዮን ብር ጀምሮ በመክፈል ቀሪውን በ15 ዙር የረጅም ጊዜ አከፋፈል ማጠናቀቅ ይችላሉ። 8 ዘመናዊ ሊፍቶች፣ የልጆች መጫወቻና ማቆያ፣ ላይብረሪ እንዲሁም ለአዋቂዎች ጂም እና ስፓ ለእያንዳንዱ ገዢ በነፃ የተበረከቱ ናቸው። ከዚህም በተጨማሪ 40% የተገነባውንና ሳር ቤት ቫቲካን ኤምባሲ አጠገብ የሚገኘውን ቅንጡ የዲፕሎማት አፓርትመንት ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ በመሸጥ ላይ ናቸው። ልብ ይበሉ፣ ሁሉንም ቤቶቻችንን ሲገዙ ያለምንም የዋጋ ጭማሪ ገንብተን እናስረክቦታለን። ለተጨማሪ መረጃና ግዢ ለመፈጸም አሁኑኑ በ0990 27 27 33 ይደውሉልን። ጀምቦሮ ሪል ስቴት፣ በጊዜ ግቡ። ይሄ ከባድ ውሳኔ ነው በኢራን በኩል የምታየው። ስትራቴጂካዊም ነው ማለት ይቻላል። እስራኤል ለምሳሌ ያህል ኢራን ይህን ተኩሳለች። ከዚህ በኋላ እስራኤል የአጸፌታ እርምጃ ትወስዳለች። የእስራኤል የአጸፌታ እርምጃ ዓላማ፣ ጥልቀት፣ ስፋት በእስራኤል የሚወሰን ነው። ስለዚህ የእስራኤል ምላሽ ይህን ጦርነት ወደ ነበረበት የመመለስ አቅም አለው። ስለዚህ አሁን እስራኤል ይህንን አጋጣሚ ይህንን ሁኔታ እንድትጠቀምበታለች የሚል ነው። እዚህ ጋር ኢራኖች ለማድረግ እየሞከሩ ያሉት ምንድን ነው? ዲተረንስ ነው። በዋነኛነት የሊባኖስ ፕሬዚደንት፣ የሊባኖስ ጠቅላይ ሚኒስትር በተከታታይ እየወጡ የሰጡት መግለጫ ሄዝቦላን አንተ ሊባኖስ አይደለም የሊባኖስ አካል ነህ እንጂ የሄዝቦላ አቋም የሊባኖሳውያን አቋም አይደለም። ስለዚህም ሊባኖስ በማይመለከታት ጦርነት ውስጥ እየማገድካት ነው የሚል ጠንካራ ተቃውሞ
ሄዝቦላ ላይ በየጊዜው ነው የሚሰጡት። ስለዚህ አሁን በሌላ በኩል ደግሞ ኢራን የሊባኖስ ጠባቂ የሊባኖስ ጋርዲያን ሆና መታየት ትፈልጋለች። በሌላ አነጋገር ሄዝቦላ በሊባኖስ ዘንድ ያለውን ተቀባይነት ከፍ ለማድረግ ለማጠናከርና በፊት ወደ ነበረበት የኢራን መቺ ኃይልነት እንዲቀየር እና ሊባኖሳውያንም የሚመኩበት ከራሳቸው የሊባኖስ ጦር ከሚባለው በላይና በተሻለ ሄዝቦላን እንደ አዳኛቸው እንዲቆጥሩት ትፈልጋለች። ስለዚህ አሁን ይሄ የኢራኖች የአሁን እርምጃ ስትራቴጂካዊ ነው። ሰው ምንድን ነው? አንደኛ ሄዝቦላ ኮንቲኒየስሊ ከአሜሪካ ከእስራኤል ጦር ጋር ውጊያውን ቀጥሎ አባብሶ ነው የሚገኘው እዛው ሊባኖስ ባለው ኃይል ላይ ማለት ነው። እንደገና ወደዚህ ወደ ሰሜን እስራኤል ሚሳይሎች ይተኩሳል፣ ሰው አልባዎች ይተኩሳል፣ የሮኬቶች ይተኩሳል። አሁን ምንድን ነው ኢራን እያደረገች ያለችው? አሁን እስራኤል ሄዝቦላን ለማጥፋት ብላ ለመንቀሳቀስ ሁለት ውሳኔ ውስጥ ገብታ ነው። ከኢራን ጋር መዋጋት አለባት ማለት ነው። ኢራኖች ደግሞ ይህንን ሲያደርጉ የበለጠ ጉዳት እንደሚያደርሱና እስራኤል ከኢራኖች ጋር ይህንን ጦርነት ከመቀጠል ይልቅ በሚል እጇን ሰብስባ ኦልሞስት ተሸናፊነት ማለት ነው። በሌላ አነጋገር ኢራን በሚሳኤል ተኩሷ በሚሳኤሏ ኃይል አሁን ሄዝቦላን ነው፣ ነገ ሐማስንም እንዳይነካ ከሐማስ ጋር እስራኤል ከሐማስ ጋር በምታደርገው ግጭት እንኳ እንደዚህ አይነት እርምጃዎችን እንዳትወስድ የማቀብ እና በዚህ ጥላ ውስጥ እነዚህን የተጋትሮ ተራዳ ኃይሎች እንደገና በወሳኝ መልኩ የማጠናከር ቁርጠኛነት ያለው እርምጃ ነው። ትልቁ ጥያቄ ማን ነው? ይሄ በዚህ ደግሞ እስራኤል የምታደርገው ጥቃት ለዚህ የምትሰጠው ምላሽ ለአንድ ጊዜ ለሁለት ጊዜ ምላሽ ሲሆን እውነተኛው ጦርነት ሄዝቦላን የምታሸንፈው ኢራንን በማሸነፍ ነው። ስለዚህ እነዚህ ሁለት ነገሮች ናቸው የሚታዩት። ኢራን በሊባኖስ ሕዝብ ዘንድ ሄዝቦላ ላይ ያለው ተቃውሞን ለማክሸፍና ወደ ሄዝቦላ ድጋፍ ለመለወጥ ራሷን የሊባኖስ ደጀን፣ የሊባኖስ አጋር፣ የሊባኖስ ፕሮቴክተር አድርጋ እያቀረበች ነው። ማንኛውም አሁን እስራኤል ኢራን በዚህ ሁኔታ በተኮሰችበት ሁኔታ ለምሳሌ ዛሬ ቤሩትን መምታት አስፈልጓታል። ምክንያቱም ሄዝቦላ ተኩሶባታል። ሰው ሄዝቦላ ዛሬ ሊተኩስ ይችላል። ሄዝቦላ መተኮሱን በቀጠለ ቁጥር እስራኤል ቤሩት ውስጥ የሄዝቦላን ኢላማዎች መምታት አለባት። አሁን የእሱን ኢላማዎች መምታት ማለት ከኢራን ሚሳኤል ይተኮሳል ማለት ነው። ስለዚህ አሁን ለእስራኤል የቀረበላት ተግዳሮት፣ ወታደራዊ ተግዳሮት ታቀቢ ወይም ምንድነው ቀደም ሲል በአዋዜ ሰበር ላይ የገለጽነው አገላለጽ ሰምተዋል። ምንድነው ስለ ስርዓት እናስይዛታለን፣ ልኳን እናሳውቃታለን የሚል ነው። ስለዚህ አሁን እንትኑ ተገልብጧል ነው። ኢትስ ኖት ፓወርፉል እስራኤል አሁን ያለችው ገብተዋል። እስራኤል አሁን ፓወርፉል ኢራን ተገልብጦ ማለት ነው። ስለዚህ አሁን ሄዝቦላ ከዚህ በኋላ ህልውናውን በማጠናከር በትጥቅ እየተደራጀ የነበሩትን ቦታዎች እያጠናከረ ብዙ ሚሊሻዎች እያደረገ ወደ ቀደመ ሀያልነቱ እንዲመለስ በማድረግ የተጋትሮ ተራዳ የምትለውን ነገር በእስራኤል አንገት ዙሪያ የማጠናከር እርምጃ ነው ይሄ የሚሆነው። ዲተረንስ ማለት ነው። ከዚህ በፊት ራሷ እስራኤል ምን ብላለች? ከዚህ ጦርነት መጀመር በፊት ማለት ነው ኢራን ያላት የሚሳኤል ክምችት አሁን ያመረተች ባለችው ፍጥነት ከሄደች በተወሰነ ጊዜ ውስጥ
ያ ክምችት በየወሩ እስከ 3000 ሊደርስ ይችላል የሚለው። ስለዚህ ያ ከሆነ ያለ ኒውክሌር ቦምብ እስራኤል በዙሪያዋ ኢራን የምታንቀሳቅሳቸውን ሺዓዊ የተጋትረው ኃይሎችን የመመከትና የማጥፋት እርምጃ ውስጥ እንዳትገባ ማቀብ ትችላለች። ለምን? ያላቋረጠ ውርጅብኝ ከዛ በመተኮስ ማለት ነው። ስለዚህ ነው የመጀመሪያው የሰኔ ጥቃት ታስታውሳለህ። ከዛ በኋላ የሁለተኛውን ጥቃት አንገብጋቢ ያደረገውና ጠቅላይ ሚኒስትር ቤንያሚን ኔታንያሁም ራሳቸው የጦር ዕቅድ ነው ይዘው ሄዱት በሚል መዘገባችን ይታወሳል ወደ አሜሪካ። አሁን የምትመለከተው ኢራን ምን ያህል ሚሳኤሎች አሏት፣ እንደገና እነዚህ የተደበደቡትን ሚሳኤሎች የማምረት አቅማቸውን በምን ደረጃ እየመለሰች ነው ያለችው የሚለው ጥያቄ ውስጥ የሚቀመጥ ነው። አሁን ዛሬ ያነበብነው 1/20 ብቻ ነው ያላት ነው የሚለው። ነገር ግን ኢራን ይሄ የሚሳኤል ምርቷን መቀጠል ከቻለችና ሰፊ ክምችት ካላት ራሷ እስራኤል እንዳመነችው እነ ሄዝቦላ ላይ እና እንኳ ተጓዳኝ ኃይሎች ላይ እርምጃ ለመውሰድ እንዳትንቀሳቀስ ዲተረንስ አድርጋ ልትጠቀምበት ትችላለች። ስለዚህ ነው ለህልውናዬ የሚያሰጋኝ ኒውክሌሩ ብቻ ሳይሆን ቦሊስቲክ ሚሳይሉ ነው በሚልም ዘመቻ የጀመረችው ማለት ነው። ስለዚህ የእስራኤል የጦር ሰዎች አሁን ሊመካከሩና ምላሽ ሊሰጡ የሚችሉት ለዚህ ምሽት ምላሽ አይደለም፣ በዚህ ምሽት ያለው ድብድብ አይደለም። እሱ አይደለም ኢምፖርታንቱ። በዚህ ጥቃት ውስጥ የታለመው ስትራቴጂክ ዓላማ ነው የኢራን ዲተረንስ እየፈጠረችለት ነው ለሄዝቦላ። ይሄን ዲተረንስ እስራኤል መስበር ካለባት እስራኤል ኢራንን ማሸነፍ አለባት፣ ሂዝቦላን አይደለም። ኢራን ሄዝቦላን የምታሸንፈው ኢራንን ስታሸንፍ ነው። ስለዚህ ነው ጦርነቱ በጣም የከፋ ሆኖ ሊባባስ ይችላል የሚባለው። ኢሳያስ ዓለም እንግዲህ አሁን ኢራን በገዛ ፈቃዷ ጦርነቱን ጀምረዋለች። አሁን በእስራኤልና ኢራን መካከል የሚደረገው ጦርነት ሁለቱ አገራቶች ላይ ብቻ ሊያበቃ ይችላል ወይ? ኢራን አሁን የተፈጠረችው ኢራን የአካሄዷን ስንመለከት በቀጥታ በሰላጤው ሀገራት ላይ ነው የምትተኩሰው። አሁን ግን ጦርነቱ በእስራኤልና በኢራን መካከል ብቻ መሆን ይችላል ወይ? ሁለቱ ሀገራቶች ብቻ የሚፋለሙበት የጦርነት መድረክ ሊሆን ይችላል ወይ? እስራኤልና ኢራን በሚያደርጉት ፍልሚያ ውስጥ ወደ ሰላጤው ሀገሮች ለመተኮስ ምንም ግራውንድ የላትም። ኢራን ወደ ሰላጤው ሀገሮች ለመተኮስ ምክንያት ያደረገችው ከአሜሪካ ጋር አሜሪካ ስትዋጋ የአሜሪካ ጦር ሰፈሮች፣ የአሜሪካ ወታደራዊ ተቋሞች፣ የተለያዩ ነገሮች በእነዚህ የሰላጤው ሀገሮች ላይ አሉ። ስለዚህም ጠላት እነሱን በመጠቀም ሊያጠቃኝ ይችላል ወይም እያጠቃኝ ነው የሚል ምክንያት ለራሷ ሰታንያን የምታደርገው። ከእስራኤል ጋር ግን በምታደርገው ፍልሚያ ወደ ሰላጤ ሀገሮች የምትተኩስበት ሁኔታ የለም። ሰው ምንድነው የሚሆነው? በዚህ ይሄ ጦርነት የኢራንና የእስራኤል ጦርነት ነው ሲባል እስራኤል ብቻዋን አይደለችም። እስራኤል አለ ማለት አሜሪካ አለች። ኢራን በጣም ግልጽ ሆኖ በሚታይ በተለይም የቻይናዎች ከዚህ በፊት ያልታየ በተለያዩ በሜንስትሪም ሚዲያ ላይ የሚቀርበው የተወሰነ ሊሆን ይችላል። በተለያዩ ሚዲያዎች እንደምንከታተለው ግን ከኢራን በስተጀርባ የቻይና አስተዋጽኦ ከፍተኛ ነው እና በሌላ ጊዜ ልንነጋገርበት እንችላለን። እንደዚሁም ከኋላ ራሽያ ያለችበት ጉዳይ ነው እና ኢራኖች ከዚህ ቀደም ይህን ጦርነት አሜሪካ የምትቀላቀለው ከሆነ የጦርነቱን አድማስ እናሰፋለን ብለዋል። በዚህ በኩል እስራኤል በኢራንና በሺዓዊ ተራዳ ኃይሏ ምትክ እየተዳከሙ ስለመጡ ሌላ ሱናዊ ተራዳ ደግሞ እየተመሰረተ ነው በሚል ከዚህ በፊት ማቅረቧን መዘንጋት የለብንም። በተለይ ሳውዲ አረቢያን ለመያዝና በዚህ እንትን ውስጥ ለማስገባት እነ ቱርክ እና በሙስሊሙ ዓለም ብቸኛዋ የኒውክሌር ባለቤት የሆነችውን ፓኪስታን የሚጨምር የሱኒ ጽንፈኛ የሱኒ ቡድን ነው የሚሉት በእስራኤል አቀራረብ ሌላ አዲስ ጠላት እየሆነ ራሱን እየከሰተ ነው የሚልም ክስ መኖሩን ግንዛቤ ውስጥ ማስገባት አለብን።
ኢራን ይህንን ጦርነት አሁን ከዚህ ከክልል ውጭ በላይ አሰፋዋለሁ የሚል ማስጠንቀቂያ መስጠቷን ልብ ልንል ይገባል። በስተጀርባ በእነዚህ ሀገሮች የሚኖራቸውን አካሄድ ሲገለጽ እያየን ነው መናገር የምንችለው፣ ከወዲሁ መናገር የሚቻለው። ነገር ግን አደገኛው ነገር ይሄን ጦርነት ኢራን ጀምረዋለች። ከዚህ በኋላ ቅድም ባልኩ ስትራቴጂያዊ እሳቤ አንጻር የእስራኤል የጦር ሰዎች ምን አይነት ውሳኔ እና ምን አይነት ዘመቻ እንደሚያደርጉ ሌቱን እናውቃለን፣ እየተከታተልን እንገልጻለን። ስለዚህ በምንም ታምር በአንድ ምልልስ የሚቆም እንደማይሆን ግን በእርግጠኛነት መናገር ይቻላል። በዚህ ሁኔታ ነው ልናየው የምንችለው። ኢሳያስ፣ ምናልባት በሰበር የገቡ ሌሎች ዜናዎች ካሉ አንድ አፍታ አየት ላድርግና በኋላ እንመልሰው፣ እዚሁ ልናጠቃለን እንችላለን። ምን ይላል? ፕሬዚደንት ዶናልድ ትራምፕ አስተያየት ሰጥተዋል። ትራምፕ ቱ ኢራን አፍተር ምንድን ነው የሚለው? ኢራን ከተኮሰች በኋላ ዶናልድ ትራምፕ ለኢራን ያስተላለፈው መልስ ዛትስ ኢነፍ ባክ ቱ ዘ ቴብል እንድ ሜክ ኤ ዲል ይላል። ለኢራን ይሄ ይበቃል፣ አሁን በቃ ይሄን አድርገሻል፣ ወደ ጠረጴዛ ወደ ድርድሩ ተመለሽና ይህን ነገር በስምምነት እንጨርሰው የሚል መልእክትን ያስተላልፉት። ይሄ ማለት ግን እስራኤል ልሰጥ የምችለውን ምላሽ ሊያቆም አይችልም። ገብተዋል። ስለዚህ አሁን ይሄን ጦርነት ኢራን ኦልሬዲ ተኩሳለች እና ከዚህ ጋር ተያይዞ ከእስራኤል የሚሰጥ ምላሽ ናቹራሊ ይኖራል። የተባለው ምላሽ እዚህ አሁን እንደማነበው በጣም ጠንካራ ምላሽ ሊሆን እንደሚችል ነው። ነገር ግን ይሄንን ጦርነት በፊት መሪነት የምትመራው አሜሪካ ወይም ዶናልድ ትራምፕ ናቸው። ስለዚህ በዚህ ሰዓት ከእስራኤል ጋር ሊነጋገሩ የሚችሉትን ነገር ልናውቅ አንችልም። ምክንያቱም እንዳየው የተተኮሱት የኢራን ቦሊስቲክ ሚሳይሎች በሙሉ ተመተው ወድቀዋል። ያደረሱት ምንም ጉዳት የለም። ፕሮባብሊ እዚህ ላይ ተጽዕኖ በማድረግ ዶናልድ ትራምፕ ምናልባት የእስራኤል አጸፌታ እንዳይሰጥ በማድረግ ወደ እንዳሉት እንግዲህ ወደ ድርድሩ ወይም ተኩስ አቁሙ በወሳኝ መልኩ እንዳይሰበር ጥረት ሊያደርጉ ይችላሉ። ግን እዚህ ላይ ማነበው ምን ይላል? ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ነው ይላል። ኢራንን ወደ ጠረጴዛው እንድትመጣ አሳስብንና ዋት አይ ውድ ሳጀስት ቱ ኢራን ይላሉ። ዩ ሃቭ ሾት ዩር ሚሳይልስ ዛትስ ኢነፍ ጌት ባክ ቱ ዘ ቴብል ኤንድ ሜክ ኤ ዲል። ለኢራን ምላት እንግዲህ ሚሳይሎች ተኩሰሻል፣ ይበቃል፣ ወደ ድርድሩ ጠረጴዛ ተመለሽና ስምምነት እንድረስ የሚል ነው ብለዋል። አዋዜ ነው። በመልሱ ተመልሰን እንመጣለን። አዋዜ ልዩንና አዋዜ ዋናውን ጣቢያ ተከታተሉ። አብራችሁን ቆዩ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልን። መልካም ምሽት። እነሆ የቤት ባለቤት የመሆን ህልሞን እውን የሚያደርግ ልዩ የምስራች! የመጀመሪያ ዙር የልዩ ቅናሽ ዲስካውንት ሽያጭ ጀመርን። በ5 ዓመት ውስጥ 5 ፕሮጀክቶችን አጠናቆ በማስረከብ ብዙዎችን የቤት ባለቤት ያደረገው ጀምቦሮ ሪል ስቴት አሁን ደግሞ በቦሌ ቡልቡላ እጅግ ቅንጡ አፓርትመንቶችን ይዞ መጥቷል። በ15% ቅድመ ክፍያ ብቻ ማለትም ከ1.9 ሚሊዮን ብር ጀምሮ በመክፈል ቀሪውን በ15 ዙር የረጅም ጊዜ አከፋፈል ማጠናቀቅ ይችላሉ። 8 ዘመናዊ ሊፍቶች፣ የልጆች መጫወቻና ማቆያ፣ ላይብረሪ እንዲሁም ለአዋቂዎች ጂምና ስፓ ለእያንዳንዱ ገዢ በነፃ የተበረከቱ ናቸው። ከዚህም በተጨማሪ 40% የተገነባውንና ሳር ቤት ቫቲካን ኤምባሲ አጠገብ የሚገኘውን ቅንጡ የዲፕሎማት አፓርትመንት ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ በመሸጥ ላይ ናቸው። ልብ ይበሉ፣ ሁሉንም ቤቶቻችንን ሲገዙ ያለምንም የዋጋ ጭማሪ ገንብተን እናስረክቦታለን። ለተጨማሪ መረጃና ግዢ ለመፈጸም አሁኑኑ በ0990 27 27 33 ይደውሉልን። ጀምቦሮ ሪል ስቴት፣ በጊዜ ግቡ።